አዎ ስለዚህ አሁን ይሄን ስል ፕሮፋይል ፒክቸር ስታደርገው ቢያንስ ያደረከው ነገር መቼ ተጀመረ ማን ጀመረው የሚለውን ብታውቀው ጥሩ ይሆናል ማለት ነው። እሱ የኔ ድክመት ነው። እሱ የኔ ድክመት። እሺ አሁን ሰላት ላይ ስግደት አሁን ለሚሳሉ ሰላቶች ስግደት ይገባቸዋል ብለህ ታምናለህ? የአክብሮት ስግደት ይገባቸዋል። እሺ እንግዲህ በቤተክርስቲያን ውስጥ እንደዚህ ያደረገ ሰው ማን አለ? እስቲ እሱን ደግሞ በማስረጃ አስረኝ። ለስዕል የሰገደ ነው ወይስ ስዕሉን በማሰብ ለሚሰገደው ነው? ስዕሉን እያሰበም የሰገደ በቤተክርስቲያን ታሪክ ውስጥ አሳየኝ። በተለይ በአዲስ ኪዳን ውስጥ ቤተክርስቲያን ያው በአዲስ ኪዳን አይደል የጀመረችው? ስለዚህ በአዲስ ኪዳን ውስጥ ይሄን ያደረገ ሰው አሳየን እስቲ። ለስዕል የሰገደ ወይም ለስዕሉ ባለቤት ብሎ የሰገደ? ለስዕሉ ባለቤት ነው እንጂ ለስዕሉ ሳይሆን ስዕሉን በማሰብ ለስዕሉ ባለቤት ነው የሚሰገደው። እሺ እንደዛ ያደረገ ለምሳሌ ሜሎስ አሜሪካ ምናምን ልትሆን ትችላለህ አይደል? ወይona ሀገር ልትሆን ትችላለህ። ቤተሰቦች የሚያስቡክ ፎቶውን ሲያዩ አንተን ነው አይደል የሚያስታውሱት? አሳየኝ እሱ እንደዛ ብትረዱት ነው እኮ እንደዛ ያደረገ በቤተክርስቲያን ታሪክ ውስጥ አሳየኝ። እንግዲህ በአዲስ ኪዳን ብዙ ቤተክርስቲያኖች ነበሩ ታሪክ ውስጥ ማለት ነው። ሐዋርያቶች ሲያረጉ ስላየን ነው ሐዋርያቶቹን ነው የምንከተለው አይደል? አሳየኝ። እሺ ሐዋርያቶቹ እንደዛ ያደረጉበትን ቦታ አሳየኝ። የሰገዱ የለም? አሁን እነ ሎጥ ሰግደዋል እኮ አይደል? እነ ኢያሱ ሰግደዋል አይደል? ለስዕል ላይ ሆነ ይችላል። አይ ሐዋርያት ሆኖ ሳይሆን ሲሰግዱ ስለነበር ነው ለመላእክቶችን። አይ መጀመሪያ ስለ ቤተክርስቲያን እሱ ላይ እንመጣለን፣ ችግር የለውም። ስለ ቤተክርስቲያን ነው ያወራን። ኢያሱ ሲሰግድ ነበር አይደል? ኢያሱ ሐዋርያ ነው? ኖ ለመላእክቶቹ ሲሰግዱ የመላእክቶችን ስዕል ነው እኛ እኮ እየሰገድን ያለ ነው አይደል? አሁን የጠየቅኩ ምንድነው በቤተክርስቲያን ውስጥ ለስዕል የሰገዳል ወይ? ለስዕል ሳይሆን ለስዕሉ ባለቤት ነው። አሁንም እኮ ማስተካከል ያለበት ለስዕሉ ባለቤት ኮምትለው ስዕሉን ይዘህ ነው አይደል? ለስዕሉ ባለቤት ኮምትለው ስዕሉን ሳትይዝ ለስዕሉ ባለቤት ትላለህ እንዴ? ኖ ስዕሉን እኮ እሱ መሆኑን ለማስታወስ ነው እንጂ እኮ ለሌላ ነገር እኮ አይደለም። ለሉሲ እኮ አሁን አንተ እንደምታደርገው ያደረገ ሰው አሳየን። ስዕል ይዞ እየሰገደ ለስዕሉ ባለቤት ነው የምሰግደው ያለ ሰው ባይብል ላይ ላይኖር ይችላል። በጣም ጥሩ። ስለዚህ ባይብል ላይ ከሌለ እኛ ደግሞ እምነታችንን የምንመሰርተው በሐዋርያቶቹ ትምህርት ነው። ከባይብል ብቻ የሚል አለ? አይ ከባይብል ውጭም የሚል የለም። ስለዚህ እምነታችን የሚመሰረተው ደግሞ በሐዋርያቶቹ ትምህርት ነው። ለምታደርገው ልምምድ አንድ የመጽሐፍ ቅዱስ ድጋፍ ካላገኘ ያ ልምምድ መጽሐፍ ቅዱሳዊ ነው ማለት ነው። ባይብል ብቻ ነው የሚል እስካላሳየህን ድረስ ደግሞ ሌሎች ባደረጉት መልኩ ከዚህ በፊት ባሉ አባቶች እንትኑን ተከትለ ነው የምናደርገው አይደል እንዴ? ምኑን ተከትለ? ሂስትሪ ነው። እኛ አሁን ልጆች ነን አይደል? ሂስትሪውን ተከትለን ነው እያደረግን ያለ ነው። እርግጠኛ ነህ? ሂስትሪውን ታውቃለህ? አውቃለሁ። በእኔ አቅም የማውቀውን ነገር አለ። እሺ ከሐዋርያቶች በኋላ የተነሱ ሐዋርያት በኋላ የተነሱ አንተም ከዛ ተነስተህ ነው አይደል እንዴ? ሂስትሪውን የምታውቁ ከሆነ ማስረጃዎች ይስጠኝ። የትኛው? በሐዋርያና አበው ላይ ለስዕል ስግደት ይገባል ብሎ ያስተማረ ሰው ለስዕሉ ባለቤት ለስዕል አይደለም እንደዛ ብሎ ያስተማረ ለመግባባት ለስዕሉ ባለቤት እንደሚገባ እናሳያችሁ። አሳየን። እሺ ለስዕሉ ባለቤት ከሐዋርያና አበው እንደዛ ብሎ ያስተማረ ሲሰግዱ አየና። አሳየኝ ማስረጃው። ኢያሱን አልኩህ። ኢያሱ ሐዋርያና አበው ነው እንዴ? ኧረ ወዳጄ ኖ ሐዋርያው አይደለም። ኢያሱ ሰገደ እኮ። ኢያሱ ስዕል አስቀምጦ ነው የሰገደው አይደለም? ለመላኩ ሰገደ። በቃ አንተ ደግሞ ስዕል አስቀምጠ ነው እየሰገድክ ያለው። ስዕል ታስቀምጥና ለስዕሉ ባለቤት ብለህ ነው የምትሰግደው። እንዳስበው መብቴ ነው። እሱማ አንተ መብት ነው። እኔ እኮ በሌላም ነገር መስገድ ትችላለህ ወዳጄ፣ እሱ ችግር የለውም።
ግን መጽሐፍ ቅዱሳዊ አድርገው ነው ያለኛ ጥያቄ እንጂ እኮ መብትን እየተጋፋን አይደለም። አለ ማስረጃ ለስዕል የሚል የለኝም። ለስዕሉ ባለቤት ግን አሳየናል እኮ። ለስዕሉ ባለቤት የሚል ሳለ ለስዕሉ ባለቤት የሚል እንዲህ ቃል በቃል ለስዕሉ ባለቤት የሚል ላሳየህ እንደ ከቻልክ ደስ ይለኛል። አራወስሙ እንደዚህ አይነት ማጫወታ አይኖርም። ላሳየህ ስትለኝ እኮ የምታሳየኝ መስሎኝ እንዳሳየህ ነው የፈለከው። እንደዚህ ቃል በቃል ለስዕሉ ባለቤት እንዳሳየህ ነው የፈለከው። ለስዕሉ ባለቤት የሚል ባይብል ላይ አይኖርም። በቃ ከሌለ በቃ የምታደርጉት ነገር መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው እኮ አሳየን። ከሆነማ እየጠበቅን ከሆነ እኮ አሳየን። ሻንቆ መረዳት ያለባችሁ እኮ እናንተ ኢየሱስ ክርስቶስ አሁን ለምሳሌ የወይን ግንድ ነኝ ይላል አይደል እንዴ? እኔ እንጀራ ነው እንዴ? ኢየሱስ ክርስቶስ እኔ እንጀራ ነኝ የሚልበት ቦታ አለ አይደል? እንዴት ነው የምትረዱት? ኢየሱስ ክርስቶስ እንጀራ ነው? ከስዕል ጋር ምን ያገናኛል? ኖ እንትኑን መረዳት አለብህ። ሐሳቡን መረዳት አለብህ። ሜሎስዬ እኮ አስረዳኛ። እንደዚህ እንደሆነ አስረዳኝ። ከስዕል ጋር አገናኝ። እሺ እኔ የወይን ግንድ ነኝ ሲል የወይን ግንድ ነው ኢየሱስ ክርስቶስን ነው የምትሉት እናንተ አይደል? የወይን ግንድ ነው ግን አይደለም አይደል? ምን ያገናኛው ነው? ዳጅ እስቲ አገናኝተህ አስረዳኝ። እኔ ሐሳብ አልገባኝም። አገናኝተህ ተጠየቁ ጥያቄ ጋር አዛምደ አብራራው። እኛ የምንሰግድለት ለስዕሉ ባለቤት ነው። ስዕሉም ጀስት እንደ ወይን ግንድ ነው። እሺ በቃ አንድ የመጨረሻ ጥያቄ ልጠይቅ። ለስዕሉ ባለቤት ስገዱ ብሎ ያስተማረ ሰው በቤተክርስቲያን ታሪክ ውስጥ አሳየኝ። መጽሐፍ ቅዱስን አንጻራዊ ነው። በቃ ጀስት አንጻራዊ እናስበዋለን። ስዕሉ ላይ ስናየው ያን መልአክ ስለምናስበው እንሰግድለታለን፣ የአክብሮት ስግደት እናረጋለን ነው እንጂ ጀስት መጽሐፍ ቅዱስ ላይ ለስዕሉ ባለቤት ስገዱ፣ ለስዕሉ ስገዱ የሚል ነገር አይኖርም። ደሞም የለም። እኛ ደግሞ የሌለ ነገር አንቀበል። አንጻራዊ ነው ነገርኩ እኮ። ኢየሱስ ክርስቶስ የወይን ግንድ አይደለም አይደል? የወይን ግንድ አይደለም። ከስዕሉ ጋር አይገናኝም ወዳጄ። ስለዚህ ይገናኛል እኮ ይገናኛል። ባይብል እኮ እንዲህ ዳይሬክት አይደለም የምናስበው አይደል እንዴ? አገናኝተህ አስረዳኝ። እድሉን እኮ ሰጠው፣ አስረዳኝ። አገናኘሁልህ እኮ ስዕሉን የምናይበት የስዕሉን ባለቤት እናይበታል። ኢየሱስ ክርስቶስ በወይን ግንድ እንደመሰል ነው ሁላ ማለት ነው። ስዕሉን የምናየው የስዕሉን ባለቤት ነው። አይተን የአክብሮት ስግደት እንሰጠዋለን ነው። ከዛ ውጭ እኮ ምንም አሁን ደግሞ ስማኝ ሻንቆ ስማኝ። አሁን ደግሞ እኔ እያልኩ ያለሁት ስዕልና ጌታ ይዛ ጋራ በምሳሌ አድርጎ ሲያስተምር ሁለቱ ሐሳቦች አይገናኙም። አንደኛ እኛ የወይን ግንድ ብለን ስለን ኢየሱስ ነው ብለን አንሰግድለትም። እናንተ ጋራ ስንመጣ ማርያም ነች፣ ኢየሱስ ነው፣ ስላሴ ነው፣ ሚካኤል ነው፣ ገብርኤል ነው እያላችሁ ስሉና ከዛ ትሰግዳላችሁ ለስሉ ባለቤት እያላችሁ። ሁለቱ ሐሳቦች የአክብሮት ስግደት ነው። የፈለከውን ስያሜ መስጠት ትችላለህ። ከስያሜው ጋር አይደለም። ለተራ ነብይ እንኳን ይሰገድ የለም እንዴ? አይሰገድም። ቆይ እየተደማመጠ አይሰገድም። ለተራም በለው ለከበረም ነብይ አይሰገድም። ይሰገዳል ምትል ከሆነ አንተ መስገድ ትችላለህ። እኛ ግን የሐዋርያቶቹን ትምህርት ስለምንከተል ለተራም ሆነ ለከበረም ነብይ አንሰግድም ማለት ነው። አሁንም የመጨረሻ እድል ልስጥ። አንተ ለምታደርገው ሃይማኖታዊ ልምምድ የሚያሳይ አንድ የመጽሐፍ ቅዱስ ክፍል ስጠን። ሚዩትና ሰማይ ቢያወራ እኮ ነው ሻንቆ። አንጻራዊ ነው ሜልዬ፣ እና እናንተም መረዳት ያለባችሁ ከዛ አንጻር ነው። ጀስት ስዕል ይዞ የሰገደ ባይብል ላይ አናገኝም መቼም የለም፣ ማግኘትም አንችልም። በጣም አሪፍ። ስለዚህ አንጻራዊ ቅድም
ቅድም እንደነገርኩ በማሰብ ነው። አይ የለም አንጻራዊ የሚባል ነገር የለም። ለምናደርጋቸው ለእያንዳንዱ ድርጊት መንፈሳዊ ከሆነ ወይም ሃይማኖታዊ ድርጊቶች የምናደርጋቸው ለዛ መጽሐፍ ቅዱሳዊ ድጋፍ ያስፈልገናል። መጽሐፍ ቅዱስ ብቻ የሚል ነገር የለም ብዬሃለሁ ቅድም። ታሪክም ስጠኝ እንኳን አልኩ። ኢየሱስ ክርስቶስ ወይን ግንድ እስካልሆነ ድረስ ከዛ አንጻር ነው የምናየው ነው። በቃ የለም ስለሌለ በቃ ከሌላ ኦርቶዶክስ ጋር መቀጠል እንችላለን። እንደኔ መወያየት ትችላለህ። እናመሰግናለን። ቴንክ ዩ። እኔም አመሰግናለሁ። ሚዩት ነኝ። እሺ ልጅ ካሳ ሚዩት አድርጌ ነው ለፈልፈው። ዳኒ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ዳኒ? ሰላም ነው? በጣም ሁሉ ሰላም አለን እግዚአብሔር ይመስገን። የት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ደሱ ያለ አሁን ነው የገባሁት። ስለምን እያወራችሁ እንደነበረ አልሰማሁም እና ኦርቶዶክስን ታውቃታለህ? ኦርቶዶክስን ታውቃታለህ? ጥንቅቅ ያለ እውቀት የለኝም። ሳታውቃት ነው የምትከተላት? ጥንቅቅ ያለ እውቀት ማለት ሁሉንም ማለት ነው። እኔ ያው ምዕመን ነኝ እንጂ አስተማሪ ስላልሆንኩ እኮ ሳታውቃት ነው የምትከተላት? ባወቅኩት ልክ ነው እንጂ ፍጹም የሆነ እውቀት የለም እኮ ምድር ላይ። የትኛው እውቀት ፍጹምነት አለው? ግን ታውቃታለህ? አዎ። ኦኬ ጥሩ። እሺ ደስ ይላል። ባወቅኩት ልክ አምኜ እከተላለሁ። እሺ ልጅ ካሳ ቀለል ካለው እንጀምርልህ አንተና ቤተክርስቲያን ስትሄድ በሩ ላይ ስገባ ግንቡን ትስማለህ አይደለ? አዎ። እሺ እና ይሄንን ግንቡን መሳም ከዘፍጥረት አንድ ጀምረህ እስከ ራእይ መጨረሻ ድረስ እንደዚህ ግንብ የሳመ ከቤተክርስቲያን አባቶችም ሆነ ከመጽሐፍ ቅዱስ ልታሳየን ትችላለህ? ቀለል እናድርገው ብለን ነው። ይህን ሰው የሚያደርገው እምነት ጸሎት የሚካሄድበት ስለሆነ ያንን በመንካት ለመቀደስ ሰው ያንን ያደርጋል። አይደለም እንደሱ አይደለም ጥያቄያችን። እንትላ እንደዚህ ስለሆነ ሳይሆን ከእግዚአብሔር ቃል እና አንደኛ ከእግዚአብሔር ቃል ከዘፍጥረት እስከ ራእይ፣ ሁለተኛ እስከ 4ኛው ክፍለ ዘመን ድረስ በአባቶች ትምህርት ያንን ግንብ እየዞሩ መሳም ያንን ግንብ መሳለም እንደዛ እንትን ማድረግ ካለ ታሳየናለህ። ከሌለ ምንድነው የምትለው መሰለህ? አይ ከመጽሐፍ ቅዱስ ላይ የለም በቃ ምናምን ብለን ወደ ሌላ ጥያቄ እንቀይርልሃለን ማለት ነው። እዚህ ላይ ከሌለ ኦኬ። አሁን በዚህ ሰዓት አሁን እንትን ሰተኝ ወይ እኔ አንብቤ መለሳለሁ እንጂ አሁን በዚህ ሰዓት ሰርች ማድረግ አልችልም። እንትን እሺ ስለዚህ ስልኬ ሰፖርት ስለማያደርግ ባይብል ስልኬ ላይ ስለሌለኝ እሺ እሱን እንደሳፖርት አንድ ነገር ልናገርና ልውረድ ሚኪ አስቆይ አንዴ። ስለዚህ ልጅ ካሳ እሱን ጠይቀህ እንትን ብለህ እንትን ታደርጋለህ፣ በሌላ ቀን ትምጣለህ። ሁለተኛ እስኪ ልጠይቅህ አሁንም ከዘፍጥረት እስከ ራእይ መጨረሻ ስዕል አቁሞ ስዕል ሲስም ለስዕል ሲሰግድ ወይም ስዕል ሲስም የነበረ ሰው ካለ ከመጽሐፍ ቅዱስ ውስጥ አሳየን እስኪ። ኦኬ አሁን ስግደቱ አምልኮት አይደለም። ለስዕል አድነው የሚሰገድ ስግደት አሁን አምልኮት አይደለም። ይሄ እኛ እንደ እሱ አይደለም። የአምልኮ የሚሆን የጸጋ
ችግር የለውም እሱ የአምልኮም ሆነ ሶስት ስግደትን በሶስት ነው የምከፍሉት እናንተ። የአክብሮት አለ፣ የጸጋ አለ፣ የአምልኮ አለ። ስለዚህ የአምልኮም በለው የጸጋም በለው የአክብሮትም በለው ከዘፍጥረት እስከ ራዕይ መጨረሻ ስዕል አቁሞ የሰገደ ከመጽሐፍ ቅዱስ ውስጥ ልክ አሁን እናንተ እንደምታደርጉት ለምሳሌ እናንተ ቤተክርስቲያን ስትገቡ ገና የተክልየ ከሆነ የተክልየ በሩ ላይ ይቀመጥልሃል፣ ቤትም ከሆነ ቤት ይቀመጣል። ከዛ ለዛ ስዕል ትሰግዳለህ፣ ያን ስዕል ትስማለህ። ልክ እንደዚህ የሚያደርጉ ከዘፍጥረት አንዳንድ ጀምሮ እስከ ራዕይ መጨረሻው ድረስ ከእግዚአብሔር ቃል አሳየን ነው። አሁን የሰገደ ለስዕል የሰገደ የሚል ሊትራል የተቀመጠ ነገር ላይኖር ይችላል። ግን ለዚህ ነው አሁን በተዘዋዋሪም ካለ እንዲተረጉሙ የሚያስፈልገው ካለ ለዚህ ነው። ምክንያቱም ኮንቴክስቱ የተለያየ ኮንቴክስት ስለሆነ ማለት ነው። ልጅ ካሳ በተዘዋዋሪም ኮንቴክስት ቢሆን አሳየን። እኛ ሊትራል ትራንስሌሽኑን ከሆነ የምንፈልገው ምናልባት ቃል በቃል ልክ እንደ አንተ እንደምትፈልገው ተቀምጦ ላይገኝ ይችላል። ትርጉም ስለሚያስፈልገው አንተ በፈለግከው የፈለግከውን እዚህ ቦታ አለ ብለህ ስለሚያስፈልገው ማለት ነው። እዚህ ቦታ ላይ የሚያሳይ አለ ብለህ እስኪ አንድ ጥቅስ አሳየን። እና ለዚህም ነው ደግሞ አባቶችን ኮንሰልት ማድረግ የሚያስፈልገው። ወንድሜ ከቋንቋው አንፃር ተተረጎመበት ቋንቋ አማርኛው አንብቦ መረዳት ስለማይችል ሳይሆን ግን በወቅቱ ሲጻፍ የተጻፈበት መንገድና ሁኔታ አይደለም ወይስ እኔ ነው ላለመስማት ቆርጦ ነው እያወራ ያለው። ባህል ምንድነው ማተር ያደርጋል። በወቅቱ ሲጻፍ የተጻፈበት ከባቢ ባህሉ ሁሉ ማተር ያ ምን እንደሆነ ስለምን እየተወራው ማወቅ ማለት ነው እዛ ላይ የተጻፈው እና ለዛ ነው አባቶችን ትላልቅ ሰዎችን ኮንሳልት በማድረግ ነው ማወቅ የሚቻለው እንጂ እኔ በራሴ አንብቤ ይሄ ነው ያን ያፉን ዝጋልኝ በቃ አንስ እየሰማን አይደለምና አውቆ ነው አለመስማት። እሺ ተባረኩ። እሺ ሚኪያስ ምንድነው ታወጣ የፈለከው? በመሃል ገብቶ ነበርና ኦኬ ቴንክ ዩ ባይዘዌ በነገራችን ላይ በጣም አድርጌ ነው የማከብራችሁ። ቻሌንጃችሁን በጣም ነው የምወደው። በዚሁ ክፉበት እና አንድ ነገር ግን ትንሽ የተሰማኝን ስሜት ተናግሬ ብናገር ብታዳምጠኝ ደስ ይለኛል። እናንተም እኔ ብዙ ጊዜ ቁጭ ብያለሁኝ አዳምጫችኋለሁ። ኖ መረጃውን እሰጥሃለሁ። አሁን ኢየሱስ ክርስቶስ የት ነው ስለ ስዕል ስገዱ ያለውን ያላችሁት አይደል ያልከው? ፍርስት ምሳሌን የምታቀርብ ምሳሌን ደግሞ እሺ ምሳሌ ያቀረብከው ኢየሱስ ክርስቶስን ብለህ ነው አይደለም? ስለዚህ በመጽሐፍ ከዘፍጥረት እስከ ራዕይ ለምን ልመጣልህ ነው። አሁን ኢየሱስ ክርስቶስ የት ቦታ ላይ ነው ስግደት ስገዱ ያለው ብለህ ነው የጠየቅከው አይደለም? ከዮሐንስ አይደለም ሚኪያስ፣ እንደሱ አይደለም። ኢየሱስ ክርስቶስ የት ነው ስግደት ስገዱ የሚለው አይደለም ጥያቄ የጠየቅነው። ልክ አንተ ዛሬ እንደምታደርገው የተቀረጸ ምስል ወይም ፎቶ ወይም ኢሜጅ አድርጎ ፊት ለፊቱ አስቀምጦ ለዛ የሰገደ ሰው ከዘፍጥረት አንዳንድ እስከ ራዕይ መጨረሻ ድረስ ነው። የለም እኮ አለ። በቃ እሱ ነው ከሌለ በቃ ስለዚህ አንድ ለምን መሰለ ሚኪ አሁን ምን እያዘብን መሰለኛ እኛ አሁን እናንተን ለምንጠይቀው ለምንድን ነው እናንተ ያልሆነ ልምምዶች ውስጥ ናችሁ። ስለዚህ ያን ልምምዶች ቆይ አንዴ ስማኝ። መጽሐፍ ቅዱስ ላይ የሌለ ልምምዶች፣ አባቶች ትምህርት ላይ የሌለ ልምምዶች፣ እነዚህ ልምምዶች ደግሞ እንደ እግዚአብሔር ቃል ስላላደሉ ከዚህ ልምምድ ወጣችሁ ለምን ትክክለኛውን የእግዚአብሔርን ቃል አትከተሉም የሚል ቻሌንጅ ነው ለእናንተ የምናቀርበው። ምክንያቱም ይህ ቻሌንጅ አይደለም ፍርድ ነው። እየፈረዳችሁ ነው ያላችሁ። አንድ ጊዜ ብታዳምጠኝ እኮ እንግባባለን። እኔ ደግሞ በተራይ ልናገርና እንግባባለን። ይሄ ነገርኩ። አሁን እናንተ ክሳችሁ ወይም ደግሞ እናንተ እንትናችሁ
ክሳችሁ ለኢየሱስ ክርስቶስ ለምን አሰግዱ ማለት ሲገባችሁ ለስዕል ለምን ትሰግዳላችሁ ብላችሁ ነው ክስ የምታቀርቡት። ለዚህ ደግሞ ማስረጃ ልስጥህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ሲያልፍ ቆይ ልጨርሳ አዳም እንከባበራ ይሄን እናንተ ወንድሞች ናችሁ ወንድም አጥር እንደማመጣ ወንድም አጥር እኔ ብዙ ሰማሁ አይደለ አስጨርሰኝ እኮ አልኩ። ኢየሱስ ክርስቶስ በሰንበት ሲያልፍ በሰንበት ቃሉን ላንብብልህ። ቀኑን በመሸ ጊዜ ኦኬ ከዚያም በኋላ ደግሞ ጌታችን ኢየሱስ በሰንበት ቀን በእርሻ መካከል ሄደ። ደቀ መዛሙርቱም እንደ እሸት ቆርጠው በእጃቸው እያሹ በሉ። ፈሪሳውያን በሰንበት ሊደረግ የማይገባውን ለምን ታደርጋላችሁ አሏቸው። ጌታችን ኢየሱስም መልሶ እንደዚህ አላቸው፣ እርሱና ከእርሱ ጋር የነበሩትን በተራቡ ጊዜ ዳዊት ያደረገውን አላነበባችሁም? ይልና ይቀጥላል። እነዛ ፈሪሳውያን መክሰስ የነበረባቸው ኢየሱስ ክርስቶስን የሰው እርሻ ገብታችሁ ለምን በላችሁ፣ ለምን ሰረቃችሁ ማለት ነበር የሚገባቸው። ገብቷል? መክሰስ ግን ስለፈለጉ፣ ማዋረድ ግን ስለመፈለጉ፣ ማሳጣት ስለመፈለጉ ግን በሰንበት ለምን ትፈውሳለህ፣ የማይደረገውን ነገር ታደርጋላችሁ ብለው ነው ክርስቶስን የከሰሱት። እናንተ መጠየቅ የነበረባችሁ የሚገባችሁ ነገር ኢየሱስ ክርስቶስን ለኢየሱስ ክርስቶስ ለምን አትሰግዱም ነው። ገብቷል? የሚታየኝ ለኔ ወዬ እንደሱ አይደለም እኛ እያወራን ያለን ነው። አንደኛ እንደሱ ለማሳጣት አይደለም። ፊሊት ላይክ ዛት ገብቷል? እንደዛ ነው የሚሰማ ነው። አዎ አንተ የተሰማ ስሜቱ ነው እንጂ እኛ እንደሱ አይደለም። እናንተ ክርስቲያኖች ፎልክ እንደዛ ነው የሚሰማቸው ባባ ቆይ እናንተ እኛ እንደውም ጀጅ ታደርጋላችሁ። እናንተ መጽሐፍ ቅዱስ ላይ የቆመ እምነት አለን፣ የበረዷ የጥንቷ የጧቷ መጽሐፍ ቅዱስ ላይ እንትን ያለው ትምህርት የኛ ነው ኦርቶዶክሱ ብላችሁ ነው የምታወሩን። እና እኛ ደግሞ አይ ኦርቶዶክስ አይደላችሁም ኦርቶዶክስ እኛ ነን ብለን ነው ቻሌንጅ እያደረግናችሁ ያለ ነው። ምክንያቱም ኦርቶዶክስ ማለት ቀጥተኛ ማለት ነው። ቀጥተኛ ከሆነ ቀጥተኛውን ትምህርት እናንተ ናችሁ ያዛችሁት ወይስ እኛ ብለን ቻሌንጅ እያደረግናችሁ ነው። ምክንያቱም አሁን በእናንተና በእኛ መካከል እኛ ለማን ብቻ ነው የምንሰግደው? ለኢየሱስ ክርስቶስ ብቻ ነው የምንሰግደው። እናንተ ለስዕልም ትሰግዳላችሁ፣ ለሰዎችም ትሰግዳላችሁ፣ ለተለያየ ስግደት ትሰግዳላችሁ። ስለዚህ የእናንተ ትምህርት ደግሞ በመጽሐፍ ቅዱስ ስንመዝነው አንድም ቦታ ላይ እንደናንተ ስላቁሙ የሰገደ ግድግዳ የሳመ እንደዚህ ያደረገ የለም። ስለዚህ እናንተ ኦርቶዶክስ አይደላችሁም። ስሙን ወስዳችሁብን ነው እንጂ ስማችንን መልሱ። እኛ ነን ኦርቶዶክሶች። እኛ ቀጥታውን አባቶች ያስተማሩትን ትክክለኛውን ክርስቶስ ይዘን የተከተልነው እኛ ነን የሚል ነው እያመጣን ያለ ነው። አይ እንደው የምትሉ ከሆነ ደግሞ መጽሐፍ ቅዱሳዊ መሆን አለባችሁ ነው እያልን ያለን እንጂ እኛ ኢየሱስ መጀመሪያ ተሳስተሃል። ኦርቶዶክስ ተዋህዶ ማለት ትምህርት አይደለም። ለቅድም አልሰማኝም። ኦርቶዶክስ ተዋህዶ ማለት ኢየሱስ ክርስቶስ ማለት ነው። ይሄም መጽሐፍ ቅዱሳዊ ነው። በነገራችን ላይ መጽሐፍ ቅዱሳዊ ነው። ኦርቶዶክስ ተዋህዶ ማለት መጽሐፍ ቅዱሳዊ ነው። ቅድም ተናግራል። ኦርቶዶክስ ማለት ቀጥተኛ ማለት ነው ብለሃል አይደል? እውነትና መንገድ እኔ ነኝ፣ ከኔ በቀር ወደ አብ የሚገባ የለም ብሏል አይደል? የትኛው እውነተኛው የትኛው ነው? ኢየሱስ ክርስቶስ ቀጥተኛው ኖ አስጠልኖ ወደ መጀመሪያ እንትኑን ተረዳዋ። ኦርቶዶክስ ተዋህዶ ማለት ምን ማለት ነው? ተረዳዋ። እሺ ኦርቶዶክስ ማለት ይኸውልህ ቀጥተኛ ማለት ነው። የግሪክ ቃል ማለት ነው። የግሪክ ቃል ነው። ቀጥተኛ ማለት ነው። በቃ ይሄ ነው ትርጉሙ። ሌላ ምንም የለውም። ሃይማኖትም አይደለም፣ ኢየሱስም ማለት አይደለም። ኦኬ ተዋህዶ ማለት ደግሞ አንድ ሆነ አንድ ማለት ነው። አንድ ማለት ተዋህዶ ማለት አንድ ሆነ ማለት። ተሳስተሃል፣ በጣም ተሳስተሃል። እሺ አስረዳ እናንተ ምንድን ማለት ነው ተዋህዶ ማለት? ኦርቶዶክስ ተዋህዶ ማለት ምን ማለት መሰለ? ቅድም ኦርቶዶክስ ማለት በግሪክ ቃል ቀጥተኛ ማለት ነው አልክ አይደለም? ተዋህዶ ማለት ምን ማለት ነው? ኦርቶዶክስ ማለት ምን ማለት መሰለ? ኦርቶዶክስ ተዋህዶ ማለት ምን ማለት መሰለ? ኦርቶዶክስ ተዋህዶ ሃይማኖት ማለት ምን ማለት መሰለ? ሃይማኖት ማለት በጥቂቱ ለማስረዳት በሶሪያ ቋንቋ መንገድ ማለት ነው። በፊት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ማለት መንገድ ማለት ነው። በሶሪያ ቋንቋ አስጨርሰኛ
በፊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳትን የምታመጣ የነበረው ከግብጽ አልነበረም፣ ከሶሪያ ነበር። መንገዱና የተለያየ በተለያየ ምክንያት መንገድ ስለራቀ ወደ ምን መጡ? ወደ ማን ነበር ያመጡት? በሶሪያ ቋንቋ መንገድ ማለት ቆይ ኢትዮጵያ አሁን ወደ ታሪካችንም እየሄድክ ስለሆነ ታሪኩንም የኢትዮጵያን ታሪክ እያፋለስክብን ነውና ከሶሪያ የመጡ ጳጳስ ማን ነበሩ? እሱ አልተዘጋጀውበትም። እንደዚህ ቢል እንትን አልተዘጋጀም። ይሁን ዕብራውያን ላይ ምን ይላል? ይሁን ነገርኩ ፖይንት ለማስቆጠር ነው የምትይው። አሁን እዚህ ለመሰለ ጴንጤዎች ስለሆኑ ተረት አይወዱም። ገብቷል? ታቻውን ተንጫጫ ተረት አይደለም። ይሁን እውነትና መንገድ እኔ ነኝ ይላል አይደል? እውነትና መንገድ እኔ ነኝ ይላል። መንገድ ማለት ኢየሱስ ክርስቶስ ማለት ነው። ሚኪ አንዴ ስሜት ያቱን አንዴ ረጋ በልና ነው ስሜታዊ አይደለም ባባዬ። ሚኪ እንዴ ረጋ እሺ ነው እኮ የሚባለው። ሚኪ እሺ ነው የሚባለው። እሺ የተሻለ የሚሆነው እሱ ነው። እሺ ለምሳሌ ሚኪ ድኗል? በጣም ድኛለሁ። ኦኬ ዛሬ ብትሞት የዘላለም ህይወት አለክ? ይኸውልህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው። እኮ ዛሬ ብትሞት የዘላለም ህይወት አለ ወይ? በኢየሱስ ክርስቶስ ካመንኩኝ ታመን የለ እንዴ? አምናለሁኝ። በቃ ድኛለሁ ድልናል ብለን ነው። ዛሬ ብትሞት የዘላለም ህይወት አለ? እንኳን እኔ በክርስቶስ ኢየሱስ ያመንኩት አይደለም የዮሐንስ ደቀ መዝሙር በዮሐንስ እንኳን የተጠመቁት ድነዋል። እኔ አንተን ነው እየጠየቅኩ ያለሁት። በቃ ድኛለሁ አልኩ። ዛሬ ብትሞት የዘላለም ህይወት አለክ? አለኝ። ኦኬ የዳንከው በእምነት ብቻ ነው ማለት ነው? በኢየሱስ ክርስቶስ በኢየሱስ ክርስቶስ በማመን እንደ አንድ ኦርቶዶክሳዊ በእምነት ብቻ ድናለሁ ብለህ ታምናለህ ማለት ነው? የዘላለም ህይወት በስራም አለ፣ በእምነት ከስራ ጋር ዛሬ ዳንከው እምነት አምነህና ሰርተህ ነው ማለት ነው? በልቡ ያመነ በአፉ የጸደቀ ይድናል ብሏል እኮ አይደለም ቃሉ? እንደዚህ ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ነው የሚለው አይደለም? ስለዚህ አንተ ስራ የምትለው ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ያድናል ብለህ መመስከር ነው? ስራዎች አሉ። አትስረቅ፣ አትግደል፣ አታመንዝር። ሚኪ ግልጽ አድርገው። አሁን የዳንኩኝ ብለህ የምታለው የዘላለም ህይወት አለኝ ብለህ የምታምነው ኢየሱስ ክርስቶስ በሰራልህ ስራ ነው ወይስ አንተም ሰርተህ ነው ጥያቄው? በኢየሱስ ክርስቶስ ስራ፣ በደሙ በመለኮታዊ ደሙ። ያንን ስራ እኮ አምነህ ነው ተቀበልከው? አምኛለሁኝ። ኦኬ በማመን ብቻ ነው የዳንከው ማለት ነው? አብደኛለሁ። በኢየሱስ ክርስቶስ በማመን ድኛለሁ እኮ። ኢየሱስን በማመን ብቻ ድናል ወይስ አልዳንክም? ሚኪ ድኛለሁ እኮ አልኩህ እኮ። ሚኪ ኢየሱስን በማመን ብቻ ይዳናል ብሎ ያምናል ማለት ነው? ያምናለሁ። ኦኬ በጣም ጥሩ። ኦርቶዶክስ ኢየሱስን በማመን ብቻ ይዳናል ብላ ታስተምራለች እያልከኝ ነው? ታስተምራለች። እርግጠኛ ነህ? በጣም 100% እርግጠኛ ነኝ። ስለዚህ አሁን አንተ የዘላለም ህይወት ያለ ኢየሱስን በማመን ብቻ ነው ማለት ነው? በቃ አለቀ። በቃ አለቀ። 4 ነጥብ በቃ አለቀ። አሁን ስለዳንክ ደግሞ የዳንክበትን ህይወት ደግሞ ትኖረዋለህ ማለት ነው። የዳነ ህይወት ስራን ስለሚሰራ ማለት ነው። ቴንክ ዩ። እሺ ማስረጃ ፕሊዝ ስጠን እያሉ ነው ወዳጆች። ኦኬ ማስረጃ ልስጥህ። ሮሜ ትንሽ አሁንም ከቤተ ክርስቲያን አስተምሮ ነው እኮ የቤተ ክርስቲያን መጽሐፍ ቅዱስ አይደለም? መጽሐፍ ቅዱስ አይደለ ጥቀስ ያልከኝ? አይ ቤተ ክርስቲያኒቷ እንደዚህ እንደምታስተምር የሚያሳይ የአንድ ቤተ ክርስቲያን አስተምሮ። እሺ እሱንም ላውጣለህ። የቤተ ክርስቲያን አስተምሮንም ለቆይ እንትን ልበልህ። ዕብራውያን 3 ዕብራውያን የቤተ ክርስቲያን አስተምሮ ብራዘር። ቆይ የቤተ ክርስቲያንን አስተምሮ ነው የምነግርህ አባዬ። እኮ ቤተ ክርስቲያን እንደዚህ ብላ የጠቀሰችበትን አስተምሮ መጽሐፍ ጥቀስልን። እሱ ነው የጠየቀ። እሺ ቆይ አሁን ደስ የሚለኝ እንትን ወደ እንትኑ እየመጣልኝ ስለሆነ በጣም ደስ ይለኛል። ለምን መሰለህ ሚኪ? እኛም ደስ ነው ያለን እንደዚህ በማመን ባይዘው ደስ ነው ያለን። አሁን ግን ቤተክርስቲያንህ እንደሱ እንደማታስተምር ስለምናቅ ነው እያወራን ያለነው። ለምን ኦርቶዶክስ ቤተክርስቲያን በእምነት ብቻ ይዳናል ብላ ታስተምራለች የሚል መደምደሚያ ነው ስላወራ ይኸውልህ ልመልስልህ። ቤተክርስቲያን የምታስተምረው
ልመልስልህ። ዕብራውያን 3 ቁጥር 1 አሁንም ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ማንን ተመልከቱ? ኢየሱስን። ስለዚህ ቤተክርስቲያን ቄስ ተመልከቱ እከሌን ተመልከቱ አትልም፣ ክርስቶስን ተመልከቱ ነው የምትለው። ድህነታችን መንገዷም ክርስቶስ ነው። ደስ አለን እኮ አሁን እያወራን ያለ ነው። አንዴ እያወራን ያለ በደንብ ስማው። እሺ አንተ በእምነት ብቻ ነው የዳንከው እያልከን ያለው ደስ አለን። በእምነት ብቻ ኦኬ። ሶ አንተ በእምነት ብቻ የዳንክ ሰው ነህ ማለት ነው። ኢየሱስን በማመን ብቻ ይዳናል ብለህ ታምናለህ ማለት ነው። አዎ ኦኬ። ዛሬ ብትሞት የዘላለም ሕይወት አለ። አዎ። ስለዚህ አሁን በስራዬ ሳይሆን በኢየሱስ ስራ ነው ማምነው ማለት ነው። የዘላለም ሕይወት ያለኝ ብለህ እንደዛ ነው የምታምነው ማለት ነው አይደል? አይደል? አዎ። ስለዚህ አሁን የዘላለም ሕይወት ዋስትና ኦኬ ላንተ የክርስቶስ ኢየሱስ ስራ ነው እንጂ ያንተ ምግባር አይደለም ማለት ነው። አይደለም። ስለዚህ ጸጋው በእምነት ብቻ ነው ያዳነህ ማለት ነው። ቴንክ ዩ። እሺ በጣም ጥሩ። እሺ በደንብ ሰማይ እንድትረዳው ማለት ነው። ስለዚህ ጸጋው በእምነት ብቻ አዳነኝ ነው እያልክ ያለው ያለ ምግባር እንደዚህ የሚል የኦርቶዶክስ መጽሐፍ አንድ ጥቀስልን። ይህን ትምህርት የተማርክበትን አንድ መጽሐፍ ሮሜ 5 መጽሐፍ ቅዱስን አልጠየቅንም። ቤተክርስቲያን እንደዚህ ብላ ያስተማረችበትን ለምን መሰለ? ሳታቀው ኦርቶዶክስ ነኝ ብለህ ግን የወንጌል አማኝ ራስን ሆነ ስላገኘው ነው። ቅድም አልኩ አትፍረድ ነው የሚለው። you don't have to judge me። አልፈረድኩም። እሺ ጀጅ አላደርግህም፣ ችግር የለም። አሁን እንደዚህ የሚል የቤተክርስቲያንን አንድ መጽሐፍ ንገረን ነው እያልን ያለው። መጽሐፍ እኮ ይኸውልህ መጽሐፍ አወጣሁልህ እኮ ሮሜን አወጣሁልህ እኮ የመጽሐፍ ቅዱስ አለ። ይሄንን የሮሜን መጽሐፍ ጠቅሳ ቤተክርስቲያን በእምነት ብቻ ነው የሚዳነው ሰው የሚድነው በምግባሩ ሳይሆን በእምነት ብቻ ነው ያለችበትን መጽሐፍ ንገረን ነው እያልን ያለው። የምን መጽሐፍ? የቤተክርስቲያን አስተምሮ ነገርኩህ እኮ ዕብራውያን 3 ነገርኩህ። ቤተክርስቲያን የምታስተምረው መጽሐፍን ተከተል፣ ሐዋርያ ተከተል ወይም ቄስ ተከተል፣ ዘማሪ ተከተል ብላ አታስተምርም እኮ አልኩ። መጽሐፍ ክርስቶስን ተመልከት ነው የምትለው። አንዴ እሺ እንደዚህ አድርግልን። ኦርቶዶክስ ለመዳን ኢየሱስ ክርስቶስን ብቻ በማመን ይዳናል ያለ ስራ ብላ ታስተምራለች። በለምስ አንዴ በግልጽ ቋንቋ ታስተምራለች። አንዴ በለው ሲል ከምለው አንተ በራስህ በልቶ ካድ አይደለም ታስተምራለች። ባንደበት በለው ቪኪዬ አንዴ ባንደበት በለው። ይሄው ነገርኩህ እኮ ደገምኩልህ። ታስተምራ የኢትዮጵያ ልድገምልህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእምነት ተጸድቃለህ ብላ ታስተምራለች። በእምነት ብቻ ትጸድቃለህ፣ በእምነት ብቻ ትጸድቃለህ ብላ ታስተምራለች። ያለ ስራ ማለት ነው። ያለ ስራ በእምነት ብቻ ትጸድቃለህ። አዎ ኦኬ በጣም ደስ ይላል። እሺ ደስ ይላል። በቃ ጥሩ ነው። አሁን እቺን ኦርቶዶክስ ታውቃታለህ ማለት ነው። ዛስ ግሬት። ሌላ ኦርቶዶክሳዊ ካለ እቀበላለሁ። በጣም ጥሩ። እቺን ኦርቶዶክስ እንዲህ አይነት ኦርቶዶክስ ነው የምታምነው። እቺ ኦርቶዶክስ ደግሞ ቤተክርስቲያን ታስተምራለች ብለህ ነው የምታምነው ማለት ነው። በጣም ጥሩ አሪፍ ነው። ባይዘው መዳን ደስ ብሎናል። ወደ ሌላ ጥያቄ ልሂድ። ማርያም ታማልዳለች ብሎ ያስተማረ ሐዋርያ ያሳየን ከእግዚአብሔር ቃል። በመጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል የለም። ኦኬ ክርስቶስ ኢየሱስ ስለ ማርያም ምልጃ ያስተማረበት ቦታ ካለ ማለት የለም። እሺ መጽሐፍ ቅዱስ ኢየሱስ ክርስቶስ እንደሚያማልድ ይናገራል። ታምናለህ ይሄንን ትምህርት? ኢየሱስ ክርስቶስ እንደሚያማልድ ይናገራል መጽሐፍ። ምን አይነት ምልጃ? ማስታረቅ ነው። ምን አይነት ማስታረቅ? ማስታረቅ ነው አብራዝ በእግዚአብሔርና በሰው መካከል ደግሞ ብዙ አይነቶች ማስታረቆች አሉ ዳንዬ። ደስ ያለ ማስታረቅ ኢየሱስ ክርስቶስ ያስታረቀው ማስታረቅ ያማለደው ምልጃ የሰው ልጆች ሊያደርጉት የማያደርጉትን ምልጃ ብቻ ነው። እርሱም በመስቀል ላይ በመሰቀል ሰውና እግዚአብሔር በማስታረቁ በእሱ ኢየሱስ ያማልዳል ታምናለህ? ያማልዳል። ከእግዚአብሔር ጋር አማልዶናል። ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ ለአንተ አማላጅህ ነው? አንዴ አማልዶኛል፣ በመስቀል ላይ አማልዶኛል። በቃ አለቀ። አሁን ኢየሱስ ክርስቶስ ለአንተ አማላጅህ ነው ወይ? አንዴ ጨረሰ፣ ፈጸመ እኮ አልኩ። በመስቀል ላይ ስለኔ ማለደልኝ። መጽሐፍ ቅዱስ ጨረሰ ሳይሆን አሁን በአብ ቀኝ ሆኖ ስለኛ እንደሚማልድ መጽሐፉ ይናገራል።
ይሄንን እግዚአብሔርን ቃል ታምነዋለህ ወይ? እሱ የሚለው ስለኛ መማለድ የሚለው መለመን ነው። ስለኛ ይለምናል ነው። አሁን በአብ ቀኝ ቁጭ ብሎ ስለዚህ ኢየሱስ ክርስቶስ አሁን ስለኛ ይለምናል ብለህ ታምናለህ ማለት ነው? ይለምናል። አዎ በሰማይ ሆኖ ኢየሱስ አሁን ስለኛ ይለምናል ብለህ ታምናለህ ማለት ነው? ይለምናል ስለኛ ይቃታል። ስለዚህ ኦርቶዶክስ አሁን ኢየሱስ ክርስቶስ በአብ ቀኝ ቁጭ ብሎ ስለኛ ይለምናል ብላ ታስተምራለች እያልከን ያለው? ታስተምራለች። ኦኬ እሺ። እንግዲህ ኦርቶዶክስ እቺን ኦርቶዶክስ ነው አሁን አውቃታለሁ እያለ ያለው ማለት ነው። እሺ ሳይንት እንዴት ነህ? ሳይንት ይሰማል? እንዴት ነህ ዳኒ? ደህና ነኝ። ይሰማል። እንዴት ነህ? እሺ ኦርቶዶክስ ኢየሱስ ክርስቶስ በእምነት ብቻ ያድናል ብላ ታምናለች? ኢየሱስን በማመናችን ነው ምንድነው ብላ ታምናለች። በእምነት ብቻ ያለ ምግባር በእምነት ብቻ ይዳናል ብላ ታምናለች? በምግባራችን እንድናለን ብላ አታስተምርም። የኢትዮጵያ ኦርቶዶክስ በኢየሱስን በማመናችን እንደምንድን ከሚስጥራት መካፈል እንዳለብን ታስተምራለች። በእምነት ብቻ ታስተምራለች። በእምነት ብቻ ይዳናል ብላ ታስተምራለች ወይ? እንዴ ዛሬው ኦርቶዶክስ እንዴት ናት ጋይስ? የሚዳናው በእምነት ነው። የጠየቅኩን ጥያቄ በደምብ ስማ ያ ብራዘር። በእምነት ብቻ ይዳናል ብላ ታምናለች? ቤተክርስቲያን በስራችን መጽሐፍ ቅዱስ የሚነግረንን ታስተምራለች። ኢየሱስን በማመናችን እንድናለን፣ በስራችን ግን ታስተምራለች። እንድናለን ብለ አናምንም፣ አታስተምርም ኦርቶዶክስ። ወዳጄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በእምነት ብቻ ነው ብላ ታስተምራለች ወይ? እምነት ብቻ ነው ብላ ታስተምር ብቻ ብላ ታስተምር ታደለም ተናነቀ አታስተምርም። እሺ ሚኪ ታስተምራለች። ምክንያቱም ከስራ የተነጠለ ማንን እንመን ብራዘር? እምነታችንን እውነተኛ መሆኑን የምንገልጽበት ስራ እንሰራለን። ማነው ኦርቶዶክስ ብራዘር? ማነው ኦርቶዶክስ? አንተ ወይስ ሚኪ? ማን እንመን? ሚኪም ያለ ትክክል እንደኔ ነው። ሚኪም የነገረ ያዕቆብ እንደጻፈልን እምነታችንን በስራ መግለጽ እንዳለብን፣ ካልሆነ ግን ከግንዱ እንደምንቆረጥ ታስተምራለች። ነገር ግን አንዴ ብራዘር ሚኪ ያለውን ከረሳው ላስታውስ። ሚኪ በእምነት ብቻ ድኛለው እያለ ነው የሚያምነው። አንተ ደግሞ በእምነት ብቻ አይዳንም እያልከን ያለው። ከሁለቱ የኦርቶዶክስ ትምህርት የትኛው ነው? እዚህ ጋር አለና ሚኪ ራሱ መመለስ ይችላል። ግን ሚኪም ያለው ምንድነው በእምነታችን ነው። የጠየቁት ስለ አንተ ነው ብራዘር። ሚኪ ከፈለገ ነገር ግን ያን እምነታችን ደግሞ በስራ መግለጽ አለበት። አይዞ ብራዘር አይዞ። ሚኪ ያለውን ነገር ከፈለከ አስደግማለሁ። ሚኪ በስራዬ ብቻ አድናለሁ ብለሃል አይደል ሚኪ? አዎ በስራዬ ብቻ ነው ወይስ በእምነት ብቻ ነው? በእምነት ድኛለሁ። በእምነት ብቻ ሶ ሚኪ ያለው ሳይንት ያላለውን ነገር አለ ብለህ አታውራ። ሚኪ እርግጠኛ ነው ዛሬ ቢሞት እንኳን በእምነት ብቻ የእግዚአብሔር ልጅ እንደሚሆን ያምናል። እውነት ዋው። ሶ አንተ እንደ አንድ ኦርቶዶክሳዊ በእምነት ብቻ እድናለሁ ብለህ ታምናለህ? በእምነት ነው። ምንድነው ሌላ ምንም መዳኛ መንገድ የለም። በእምነት ብቻ። ነገር ግን እምነቴ ምን አይነት እምነት ነው? በእምነት ብቻ ነው ያልኩህ ብራዘር፣ አታወናብድ። በእምነት ብቻ ነው ያልኩህ። አምኛለሁኝ ጸድቅ ያለው ብዬ መጥፎ ስራ እየሰራሁኝ ብኖር አልድንም። በእምነት ብቻ አድናለሁ ብለህ ታምናለህ ወይ? ጥያቄ እሱ ነው ወዳጅ። በእኔ እምነት በአንዲቷ ቤተክርስቲያን እምነት ካመንኩኝ እድናለሁ።
ወዳጅ በአንዲቷ ቤተክርስቲያን ስለማመን አልጠየቅኩም። አሁንም በደንብ ስማ፣ ለማወናበድ አትሞክር። አንድ ኦርቶዶክሳዊ ኢየሱስ ክርስቶስን በማመኑ ብቻ የዘላለም ሕይወት ያገኛል፣ ከሞት ወደ ሕይወት ይሻገራል? አዎ ጌታን በማመን ነው። እውነት ነው። አዎ ልክ ነህ። በእምነት ብቻ እድናለሁ በለኝ እስቲ አንዴ። እምድነው? አዎ በእምነት ነው ዳኒ። በእምነት ብቻ እድናለሁ በለኝ እስቲ። ሌላ እኮ መዳኛ መንገድ እኮ የለም። በእምነት ብቻ እድናለሁ በለኝ እስቲ ብራዘር። ኦኬ ኮንታክት ነው። በእምነት ብቻ ይድናል። ቴንክ ዩ ኒክ። እሺ ትንሽ አብሽ። ነገር ግን ያ እምነት ግን የጽድቅ ስራ አለው። ኦኬ ብራዘር፣ ስለዚህ ምንድነው እያልከን ያለው? አንዴ ምን አለው? ዊል ዲስከስ ኢት። ኦኬ ሶ እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት ያገኛል፣ ይድናል እያልከን ያለው አይደል? አዎ ነው መልስ። አዎ ኦርቶዶክስ የምታስተምረው በእምነት እንደሚጸደቅ ነው። ብቻን ተጠቀማት ብራዘር፣ በእምነት ብቻ ነው ያልኩት። የእናንተን ብቻ ስለማልወደው ነው ዳኒ። አይ ምንም የኛለን ያንተ አድርገህ ተጠቀመው። እኔ ስላንተ ብቻ ነው እያወራሁኝ ያለሁት። የዘላለም ሕይወት አግኝቼ እድናለሁ፣ ጸድቃለሁ በል። በእምነት ብቻ የዘላለም ሕይወት አግኝቼ ጸድቃለሁ እንዳንድ ኦርቶዶክስ። አሜን አሜን። እሺ ክብር ለጌታው፣ ክብር ለጌታው። ይሄን ነው የምንፈልገው። ዋናው በእምነት ብቻ አምናችሁ የዘላለም ሕይወት እንደምታገኙ እንደምትጸድቁ ማመናችሁ። ይሄን ነው የምንፈልገው በእምነት ብቻ። አሁን እሺ በደንብ ስማኝ። አሁን ሁለታችሁም በደንብ ስሙ። ቀጥሎ ያለውን ጥያቄ ስናልፍ ነው ትክክለኛ ትምህርት መሆኑን የምናረጋግጠው ማለት ነው። እሺ ሳይንት አሁን በኢየሱስ ያምናል? ቴንክ ዩ ኒፍቅ ልብላ አምናለሁ በደንብ። እሺ ሚኪ ታምናለህ? ኢየሱስ ክርስቶስ ኢየሱስ አሁን እንደሚያደና ያለሱ ህይወት የለኝም። ባይዘው ያለሱ ህይወት የለኝም፣ ባዶ ነኝ። እሺ ችግር የለም። ሳይንት አሁን ብትሞት የዘላለም ህይወት አለ? አዎ የዘላለም ህይወት አለኝ። ወደ ጌታ ነው የሚሄደው። እሺ ሚኪ አሁን ብትሞት የዘላለም ህይወት አለ? ወዳለው ይላል። ነገርኩህ እኮ ውስጤ ክርስቶስ አለ። 100% በክርስቶስ ኮንፊደንስ አለኝ። እሺ ስለዚህ ስራችሁ ሳይሆን የኢየሱስ ስራ የዘላለም ህይወት እንደሚያሰጣችሁ ሁለታችሁም እርግጠኞች ናችሁ ማለት ነው። አለቀ በቃ አለቀ። አሜን ነው ብራዘር፣ እንኳን ደህና መጣችሁ። ጌታ ነው ያለው። አሁን ችግሩ ምንድነው? ምን አላችሁ? እግዚአብሔር ይመስገን። የኛም ዓላማ ይሄ ነው። ሰዎች ኢየሱስ ክርስቶስን በማመን ብቻ የዘላለም ህይወት እንዳላቸው እንዲያምኑ። ሳይንት ኤንድ ሚኪ እንኳን እግዚአብሔር ረዳችሁ። ይሄ እምነታችሁ ከናንተ እስከ መጨረሻው ድረስ አይወሰድ። ኦኬ ቴንክ ዩ ዳኒ። አንድ ነገር ብቻ ልናገር፣ በአንድ ትንሽዬ ብቻ ልናገር ፍቀድልኝ። በጌታ ስም ይሁን። አንተ ዳንኤል ግን በጌታ ስም ስለመጣ ዳንኤል አልዳንክም። ኦኬ በጌታ ስም ስለመጣ አንድ ጊዜ ብቻ እንትን ልበልህ። ብዙ ጊዜ የደቦ ፍርድ የሚባል ነገር አለ። አንተ እኔን ወይም ደግሞ ሌሎቹ እኔን እንደ ፕሮቴስታንት ያዩኛል፣ የኦርቶዶክስ ቤተክርስቲያን እንትኖች። ወደዚህም ደግሞ ያላችሁ ሰው በጣም ነው ለምን እንደ መናፍቅ ያዩሃል። አንተ ልነግርህ ነው ለምን መሰለህ? ውጫዊ አፒራንስ አይተን ልጄ ምግብ ሰታኝ ፈትናኝ ነው። ካሜራ አጥፍቼ ትንሽ ልብላ። ችግር የለም። እየተባረከ አለው ግን የተባረከ
እሺ ይኸውልህ አሁን በእኛ እምነትና በእናንተ እምነት መካከል ያለው ትግል መሆን የሚገባው በክርስቶስ የማያምኑ ክርስቶስን የማያውቁ ሙስሊሞችን ወደኛ ማምጣት ነበር የሚገባን። እንደ ድል ሆኖ እርስ በርሳችን እንጠላለፋለን፣ እርስ በርሳችን ጀጅ እንደራረጋለን። ገብቶሃል? መሆን የሚገባው በክርስቶስ ያላመኑትን የማያውቁትን ገብቶሃል? አረማዊ ቡዲዝም ምናምን የሚያምኑትን ወደ ክርስቶስ ማምጣት ነበረ። ግን አሁን አንተ ውስጥ ያለው አንተ በኢየሱስ ክርስቶስ አምናለሁ ስትል እንደ ፕሮቴስታንት ነው የምታየው፣ ወይም ሌሎችም እንደ ፕሮቴስታንት ነው የምትመለከቱት። ያ ግን ሊሆን አይገባውም። እኛ ተባብረን ተጋግዘን ክርስቶስ ኢየሱስ በመስቀል ላይ ሆኖ ምንድነው ያለው? አንተ ከኔ ጋር ዛሬ በመንግስተ ሰማያት ነህ ብሎታል አይደል? ክርስትና ተጋግዞ ወደ እግዚአብሔር ወደ ተጋግዞ ተባብሮ እርስ በርስ ተባብሮ ብቻችንን መሆን አይደለም መሄድ የሚገባል። እርስ በርስ ተያይዘን ነበር መሄድ የሚገባል። መጠላለፍ፣ መጠላላት፣ መፈራረጅ በጣም የሚያስጠላ ነገር ነው። ገብቶሃል? እኔ ሶሪ ሚኪ፣ አሁን ይሄ መጥፎ ጀጅመንት ነው። አሁን ጀጅ አታርጉ ብለህ አንተ ጀጅ እያረክን ያለው ቆይ ሆልዶ ብራዘር እንትን ያልከኝ ነው። ጀጅ ፕሮሴስ ወደ ኢየሱስ ክርስቶስ እንኳን ደህና መጣችሁ ያልከኝ ነው። ክርስቶስን እንደማላቀው ቆይ ብራዘር ቆይ ሚኪ፣ በጣም ችግር እኮ ነው። ይሄው አሁን ላሳየ ነው። እሺ ቀጥል። ወንድሜ ኦርቶዶክሳውያን ሆናችሁ በእምነት ብቻ አይዳንም የምትሉ ኦርቶዶክሳውያን አንዳንድ ቁጥር ጻፉልኝ። በእምነት ብቻ አይዳንም የምትሉ ኦርቶዶክሳውያን ይሄ አስተምሮ የኢትዮጵያ በማለት ሳይንት በስራ ይዳናል ያለችበትን እስኪ አሳየን። አንዴ ብራዝ አንዴ ሆሎ ኦርቶዶክስ በእምነት ብቻ ይዳናል ብላ አላስተማረችም የሚል ኦርቶዶክሳዊ አንዱ ተጻፉልኝ። አሬ ይጽፋሉ። ስለዚህ እዚህ ያላችሁ ወገኖች በደንብ ስሙ። እሺ እዚህ ያላችሁ ወገኖች በደንብ ስሙ። ኦርቶዶክስ ክብር ለጌታ ይሁን፣ ልክ እንደ ወንጌል አማኞች በእምነት ብቻ ይዳናል ብላ ታምናለች ማለት ነው። እንደግመዋለን። መዳን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመንና በማመን ብቻ ነው ብላ ኦርቶዶክስ ቤተክርስቲያን ታምናለች ማለት ነው። ይሄንን የሚቃወም ኦርቶዶክሳዊ ካለ አንድ ቁጥር ጻፍልን። እሺ የለም የዛሬዋ ኦርቶዶክስ በጣም ደስ የምትለው ክብር ለጌታ ይሁን። እሺ ያኔ እንዴት ነህ? ሜላይ አቤላይ መጣው። እሺ ሰላም ሜላይ ደህና ነኝ። አቤላይ ደህና ነኝ። ሜላይ ያለ እሺ ኒቆዲሞስ እሺ በቃ ኢየሱስን የተቀበለ ሁሉ የዘላለም ሕይወት አለኝ ብሎ የሚያምን ኦርቶዶክሳዊ ነው ያለው። እግዚአብሔር ይመስገን። እሺ አቤላ አሁን ቤተክርስቲያን ኦርቶዶክስ ላይ ችግሩ ምን አለ መሰለህ? አሁን አንደኛ ምልጃ ሲነሳ ነው። ማርያም ታማልዳለች አታማልድም ከተነሳ ያው ጠብ ነው። አታማልድም ካልህም ኦርቶዶክስ መሆን እድልህ ይጠባል ማለት ነው። ለስዕል ስገድ ብለው ደግሞ ያምናሉ። ለምን ታምረ ማርያም ላይ ለስዕሉ ያልሰገደ ካለበት ይጥፋ፣ ጭራሽ እርግማንም አለበት። እኒህ ነገሮች መስተካከል አለባቸው። አዋልድ መጻሕፍቶች መጽሐፍ ቅዱስ ላይ እኮ ጠብ የለም። ጠቡ ችግሩ ምን ላይ ነው? አዋልድ መጻሕፍቶች ላይ ነው። እነዚህ አዋልድ መጻሕፍቶች ደግሞ ከመጽሐፍ ቅዱስ በጣም የሚጋጩ አሉ። በጣም ያለ ማርያም ያለ ድንግል ማርያም አማላጅነት ዓለም አይድንም ሲልህ ምን ትላለህ አንተ? ያኔ በጣም ይከብድሃል። አዚያው እምነት ቁጭ ብለህ ማለት ነው። እንዴት ብለህ ስትጠይቅ በቃ ካላመነ በቃ እዛ ነገር ላይ ልትሳተፍ አትችልም ማለት ነው። ስለዚህ አዋልድ መጻሕፍቶች ናቸው ችግር የፈጠሩ እንጂ ሰው ሳይገባው ቀርቶ አይደለም። ብዙዎች የገባቸው ናቸው፣ ብዙዎች ያልገባቸው ናቸው። ግን አዋልድ መጻሕፍቶች ላይ በጣም ብዙ ስህተት የተሰራበት ለምን እንደሰሩት ባናቅም ለስዕሉ ካልሰገድህ እንግዲህ እርግማን አለበት። የማርያም ምልጃ ደግሞ ከሌለ ዓለም አይድንም። እኒህ ነገሮች ደግሞ ዓለም ከበሷ ምልጃ ከዳነ ክርስቶስ ለምን ተሰቀለ? እንደው እንደ ጥቅሉ ማለት ነው። ስለዚህ አዋልድ መጻሕፍቶች ላይ ያሉት ነገር ከመጽሐፍ አንጻር ታይተው ከሚጋጩ ነገር ካሉ ይስተካከላሉ ብሎ ባለፈም መግለጫ ሰጠው ነበር።
ግን አልተስተካከለም። ሁሌ እሑድ እሑድ ይነበባል። እሺ ቴንኪው አቤላ። እሺ አሁን ወደሚቀጥለው ስቴጅ ደግሞ እንለፍ። በቃ አሁን ማመናችሁ ጥሩ ነው። በቃ እኛ ካመናችሁ በጣም ደስ ነው የሚለን። ካመናችሁ በጣም ደስ የሚለን። አሁን ወደ ሌላው ሐሳብ እንሂድ። እሺ ሚኪ በደምብ ስማኝ። ኦርቶዶክስን መታቃት ከሆነ በደምብ ትመልስልናለህ ማለት ነው። መዳን ከክርስቶስ ኢየሱስ ውጪ በሌላ አለ? ሚኪ መዳን በክርስቶስ ብቻ ነው። የነፍስ መዳን ነው ማለት የነፍስ መዳን የሥጋ መዳን የሚባል አለ። የነፍስ መዳን በጌታችን በኢየሱስ ክርስቶስ በሌላ አለ? የለም። የነፍስ መዳን ከክርስቶስ ውጪ የለም። የነፍስ መዳን የሥጋ መዳን ደግሞ አለ። ገብቷል? የሥጋ መዳን የሚባል አለ። ዶክተር ያድናሃል። ሻይ እንኳን ስለ ሥጋ አላወራ። በቃ ሰው የነፍስ መዳን ሆነ በቃ ነገርኩ። ስማቸው ሲጠሩ ሊያድኑ የሚችሉስ? ስማቸው ሲጠሩ ሊያድኑ የሚችሉ ስማቸው ሲጠራ ሊያድን የሚችል ኦርቶዶክሳውያን ውስጥ ያሉ ስማቸው ሲጠራ ሊያድኑ የሚችሉ ጻድቃንና መላእክቶችስ አሉ? ይህን ዛሬ ገና ካንተ ሰማሁኝ። ዛሬ ብዙ ነገር ከኔ ለመጀመሪያ ካንተ ሰማሁ። እንግዳ ትምህርት ነው የምታስተምረኝ ዛሬ እንደዚህ ቻሌንጅ ለማድረግ ነው። አይ ቲንክ ቻሌንጅ ለማድረግ ነው። እንትን ኢትስ ኦኬ አይ አፕሪሺየት ዛት። ላንብብልህ በደምብ ስማኝ። ኖ መጽሐፍ ቅዱስ ከሆነ አንብብልኝ። መጽሐፍ ቅዱስ ከሆነ አንብብልኝ። ባይ ዘ ዌይ መጽሐፍ ቅዱስ ካልሆነ አታንብብልኝ። ምክንያቱም እኔ ቴንክ ዩ ይሄ ምን መጽሐፍ ነው? የማን መጽሐፍ ነው? እኔ አላቅም ስለዛ አላቅም። ብራዘር ይሄ ማን መጽሐፍ ነው? ታምረ ማርያም የማን መጽሐፍ ነው? ነገርኩህ እኮ መጽሐፍ ቤተክርስቲያንም እኮ ይኸውልህ አንድ መጽሐፍ ቅዱስ ኦኬ ቀጥል ሂድ ቀጥል ተራማጅ ነው ወንድ የማን መጽሐፍ ነው? ኦርቶዶክስ ነው። የዛሬ ኦርቶዶክሶች በእውነት በጣም የሚለዩት። እሺ ታምረ ማርያም የማን መጽሐፍ ነው? ታምር ማለት ነው ማርያም ያደረገችው ታምር ማለት ነው አይደለ? ታምረ ማርያም የማን መጽሐፍ ነው ያልኩህ? ማን ነው የጻፈው? ማን እንደጻፈው አላውቅም። አንብቤም አላውቅም። እኔ ጋር ያለው መዝሙር ዳዊት እኔ ኦርቶዶክስ እምነት ተከታይ ነኝ አይደለ? ሁለት መጽሐፎችን አነባለሁኝ። አንደኛ መጽሐፍ ቅዱስና ሁለተኛ መዝሙር ዳዊትን አነባለሁ። አለቀ። ዳኒ ቆይ እዚህ ላይ እየዋሸን ነው። ታምረ ማርያም ሲነበብ ቤተክርስቲያን ሰምተህ አታውቅም? እሺ ኦርቶዶክስ ከሆነ ሁሌም እሑድ ይነበባል። እሱን ታምር ነው የምትለው? እና ታዲያ ምንድነው ታምረ ማርያም ምንድነው እየተባልከው? እሱ እኮ የሚለው መጽሐፉን አንብበው ነው የሚለኝ እኮ እሱ ታምር መጽሐፉ ምን አለ ሊልህ እኮ ነው። የታምር የኦርቶዶክስ ነው። ኦኬ አንብበው። አይ ምኬ ቆይ እንረጋጋ። ይሄ መጽሐፍ የኦርቶዶክስ ነው። የሷ ነው ሲጀመር ገንዘቧ ነው። አይ ዶንት ኖ ገንዘቧም ስለሆነ የኦርቶዶክስ ይሁን አይሆን አላውቅም። እንግዲህ አንተ ኦርቶዶክስ አይደለህም። ነገርኩህ እኮ አታስዋሸኝ። ታምረ ማርያምን የማያውቅ ኦርቶዶክስ የትም የለም። የትም ተዋህዶ ሆነ ኦርቶዶክስ ተዋህዶ ሆነ ታምረ ማርያምን አላውቅም። ቅድም አልከኝ እኮ ታምረ ማርያም ቤተክርስቲያን ይነበባል አልከኝ አይደል? ገብቶሃል? አምናለሁ። አሁን ይሄንን መጽሐፍ እሱ ቢያመጣው ምን አውቃለሁ? ወይም ደግሞ ሰዎችን ለማሳሳት አትቡት ይሆን? ታምረ ማርያም የኦርቶዶክሱ ነው። ያንማ አንተ ከቤተ ክርስቲያኑ ያለውን አውጥተህ ወይም ገዝተህ ማንበብ ትችላለህ። ምን በእጅህ እኮ ነገርኩህ። በእኔ እኮ አልኩህ። በእኔ መረዳት በእኔ ግንዛቤ ቤተ ክርስቲያን ባስተማረችኝ መሰረት ምሳሌ መጀመሪያ ቅድሚያ የምሰጠው መጽሐፍ ቅዱስን ነው። እሱን ቅድሚያ ሰጠኸዋል። ግን ታምረ ማርያም ደግሞ መጽሐፏ ነው የኦርቶዶክስ። አዎ እሱ ምን ነው እኔ ለምን መሰለህ የማነበው ሐዋርያው ጳውሎስ ለጢሞቴዎስ ምንድነው ያለው? ዋናው ማመን ነው። መጀመሪያ ይሄን መጽሐፍ አወቅከው ማለት ነው። እኔ አንብቤ አወቅከው ማለት ነው። እሺ ቤተክርስቲያን
ሲነበብ ሰምተህ አታውቅም? ተአምረ ማርያምን ተአምር ሲነበብ ሰምቼ አውቃለሁ። ቤተክርስቲያን ሲነበብ ሰምተህ አታውቅም? አውቃለሁ። ኦኬ። አይ አላውቅም ስላልክ አስተካክል። ኖ ይሄንን አንብቤ አላውቅም ነው የምልህ። ይሄንን አንብቤ አላውቅም። ቤተክርስቲያን ግን ተአምረ ማርያም ሲነበብ የማሳረጊያው እንደውም የቅዳሴ ማሳረጊያ ተአምረ ማርያም ነው። እደርብልሃለሁ። አሁን ትክክል መጣ። ሲነበብ ሰምተህ ታውቃለህ? ሲነበብ ሰምቼ አውቃለሁ። እሱን ግን አንብቤ አላውቅም ነው የምልህ። ስለዚህ በቃ እኔ መጽሐፉ ቤተክርስቲያን ውስጥ እንዳለ ማወቅ ነው። አም ሶሪ ልቀጥልላ። ቀጥል። እሺ ሂድ ሚኬ። እሺ ሂድ። እሰማሃለሁ። እሰማለሁ አለው። ወዳጆች ትሰማለህ አላህ ወይ? እሺ ወዳጆች የምትሆኑ ደስ የሚያሰኘውን ይህንን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይ በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ነው ይላል። ምኗን በመጥራት? ስሟን በመጥራት እኔ ልመልስልህ። ስለዚህ በቤተ ክርስቲያን ኦርቶዶክስ ውስጥ ስሟ ሲጠራ እሷን ስም በመጥራት የሚዳን ማርያም አለች ማለት ነው። ስሟን በመጥራት ይዳናል። የሚዳነው ግን ቅድም ነገርኩ የትኛውን ድነት ነው የሚለውን ነው እንትን የምንባባለው። ገብቶሃል? የትኛውን ድነት? የስጋ ድነት ወይስ የነፍስ ድነት? ወይ እየተቋረጠ ነው ጋይስ። ወይ ኮፒ ሊንክ ታፕታብ እናድርግ የተወደዳችሁ። ላክም ታፕታብ አድርጉ፣ ድምጽ እየተቆራረጠም ጭምር ስለሆነ። እሺ ትንሽ ካፍ እናድርገው። አይ ውጊያው በጣም በዝቷል። እሰማለሁ ነው ኧረ አንድ ሰው ማይክ ይክፈትና ያውራኝ። ይሰማል። ትሰማለህ? እሺ ተቋርጫለሁ። አለ ዳኒ ታብታብ እናደርጋለን አለ። ተቋርጦ ነበር አሉ። ታብታብ አድርጉ ጋይስ። አለ እኔ አሁን እየተሰማ ነው። እሺ አሁን መጣው። እሺ ቴንክ ዩ። እሺ ሚኪ ስሟ ሲጠራ የምታድን ማርያም አለች ማለት ነው? አለች። ምን አልከኝ? አለች። ኦኬ ቅድም የለም ብለህ ነበር። ስማቸው ሲጠራ ያድናሉ የሚባሉ የሉም ብለህ ነበር። ረስተው ነው? ጥያቄ አሁንም የትኛውን ድነት ነው የምልህ። የዘላለም ህይወት በክርስቶስ ኢየሱስ ብቻ ነው። አለቀ በቃ። ከዚህ ውጪ በድነት ስሟ ሲጠራ የምታድን ማርያም የለችም ወይስ አለች? እንደ እምነትህ ነው። ታምናለች ብለህ ካልክ ትድናለህ። እንደ እምነትህ ነው። አታምንም ካለች አታምንም። እንደ ብራዘር አሁን እንደምንድን ነው አላልኩም። ስሟ ስትጠራ የምታድን ማርያም አለች ማለት ነው። ታድናለች። በጣም ታድናለች። ታድናለች። እሺ በቃ አሁን መጽሐፍ ቅዱስን ግለጥና መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም ይላል። መጽሐፍ ቅዱስን ገልጠ በል የምታድን ስሟ ሲጠራ የምታድን ተቆራርጠሃል፣ አይተሰማም።
እሺ አይ ቲንክ አዶ ነው ለምን እንደሆነ እየተቋረጠ ነው ጋይስ። በጣም ሼር ይደረግ፣ ኮፒ ሊንክ ይደረግ። እሺ ደሱ የትንሽ ቀጥል። እኔ ይሰማኛል። ያንተ ምን ልመልስልህ ታድናለች አይደለም ያልከው? ማርያም ታድናለች አታድንም አይደል ያልከው? ስሟ ሲጠራ የምታድን ማርያም ካለች ከእግዚአብሔር ቃል አሳየኝ። ስማቸው ሲጠራ የሚያድኑ ሰዎች ካሉ መጽሐፍ ቅዱስ ውስጥ አሳየኝ። የእግዚአብሔር ክርስቶስ እኮ የማርያምን ስጋ ነው የለበሰው። የማንን ስጋ ነው የለበሰው? ማስረጃ የጠየቅኩህ ወዳጅ። ስሟ ሲጠራ የምታድን ስለኢየሱስ ምን አለ? ከዚህ በላይ ማስረጃ ምን አለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ስጋ ሆነ ነው የሚለው። ያንን ስጋ የለበሰው የእናታችንን ስጋ አንዴ ስማኝ ሚኬ። የጠየቅኩ ኢየሱስ ክርስቶስ ሰው ስለመሆኑ አለመሆኑ አለም የጠየቅኩ ስሟ ሲጠራ የምታድን ማርያም አለች ብለሃል። አዎ፣ ለዚህ ምንፍቅና መጽሐፍ ቅዱሳዊ ማስረጃ ስጠኝ። ኢየሱስ ክርስቶስን ጠራህ አይደለ? በኢየሱስ ክርስቶስን እኔ ስለ ኢየሱስ አልጠየቅኩም። ስሟ ሲጠራ የምታድን ማርያም ከመጽሐፍ ቅዱስ ውስጥ አሳየኝ። ሉቃስ ቅድም አንብቤልሃለሁ እኮ ሉቃስ 1 ላይ ስሟ ሲጠራ ያድናል የሚል ትምህርት አለው አለው። ያው ለምን መሰለህ አለው ከእግዚአብሔር ጋር እግዚአብሔር ከእርሷ ጋር ስለሆነ ታድናለች። እግዚአብሔር ከእርሷ ጋር ታድናለች። የራስን ኮንክሉዥን አትስጥ። መጽሐፉ ይናገር። መጽሐፍ ቅዱሳዊ ነው። ስሟ ሲጠራ ያድናል ይላል እግዚአብሔር ቃል። አራተራ ይሰጣን ዳኒ ተውተው እየተቆራረጥኩ ነው ወገኖች። ድምጽህ እየራቀ በጣም ቆይቶ ነው የሚሰማኝ። አንተ ዳኒ ያንተ ቆንጆ ነው። እኔ አለሁኝ ዳኒዬ አለሁኝ። ስሟ ሲጠራ ያድናል። እሺ ደስ ውስጥ ያዋራው እኔ ጋር እንትን ነው ይቆራረጣልና የቆየ ነው ይሰማል። ደሱ ይሰማል። አዎ ይሰማል ዳኒ። እሺ ሚኪ እኔ በደንብ ይሰማል። ይሰማኛል። ደሱ ነው እንትና ቢኒ ነው የማይሰማው። ዛፍ ላይ ወጣ ኔትወርኩ ነው መሰለኝ። ዛፍ ላይ ወጣ አናግረን በለው። እሺ ይወጣል። ሚኪ አሁን የምጠይቀህ ነገር ምንድነው? አንተ አሁን ለምሳሌ ስሟ ሲጠራ ያድናል የሚለው የታመረ ማርያም ትምህርት እሱን አሁን ከመጽሐፍ ቅዱስ አስደግፈህ ስሟ ሲጠራ ማዳኗን እሱን እንድታሳየን ነው። የትኛውም ቅዱስ ስሙ ሲጠራ ያድን። አሁን ሰፋ ላድርግልህ። ከዘፍጥረት እስከ ራእይ ስማኝ። ከዘፍጥረት እስከ ራእይ መጨረሻው እኔ ሰፋ እያረኩ ነው ጥያቄ የምጠይቀው። በሁሉም ከዘፍጥረት እስከ ራእይ ስሙ ሲጠራ የሚያድን ሰው አሳየን። ኦኬ የሉቃስ አነብልሃለሁ። በስድስተኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟን ናዝራዊ ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚያችን ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋንም የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶቹ ተለይተሽ አንቺ የተባረክሽ ነሽ። ከሴቶች ሁሉ ተለይተሽ እግዚአብሔር ከአንቺ ጋር ነው። አሁን እኔ ማርያም ታድናለች የምለው ለምንድን ነው? እግዚአብሔር ከሷ ጋር ስለሆነ። አንድ ጨረስክ? አንብበህ እጨርስልሃለሁ። እሺ አሁን ጠቅሰህን የምትነግረንን ጥቅስ ጨርስና እዚህ ላይ ነው ብለህ አቁም። እሺ ይኸውልህ በቃ እግዚአብሔር ከሷ ጋር ነው። ጨረስኩ። እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አለ። የጠየቅን ጥያቄ ምን ነበረ? ማርያም ታድናለች ወይ? ስሟ ሲጠራ ያድናል ወይ? አዳምጠኝ። የተጠየቅከው ለምሳሌ ኢየሱስ የሚለው ስም ሲጠራ ያድናል አይደል? መጽሐፍ ቅዱስ እንደሚናገረው በስሙ የኃጢአት ስርየት በአሕዛብ ሁሉ ይሰበካል ተብሎ እንደተጻፈ የኢየሱስን ስም ማጥራት